ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮች እንደምን አላችሁ? መጋቢት 12 2017 ዓ.ም ላይ እንገኛለን። ዘመቻ አንድነት 3ኛ ቀኑን አስቆጥሯል። የዛሬ መረጃዎች ምን ይመስላሉ ስንል ከአራቱም ግዛቶች ሙሉ መረጃዎችን አካተናል። እንድትከታተሉን ጋብዛችሁ መልካም ሞላ ነኝ። በቅድሚያ ያደረኩት ያገዛዙ መከላከያ ሰራዊት ማምሻውን ያወጣውን መግለጫ ነው። ዘመቻ አንድነትን አስመልክቶ ያወጣውን መረጃ ወይም መግለጫ አነጋጋሪ ሆኗል። እንደሚከተለው አቀርበዋለሁ። ሰሞኑን በዘመቻ አንድነት አሳሩን የበላው የብልጽግና ፓርቲ ያወጣው መግለጫ አነጋጋሪ ሆኗል። የመከላከያ ሰራዊት ሰሞኑን ዘመቻ አንድነት ብሎ የተነሳው መሪውን ደርሼበታለሁ ብሏል። በብርጋዴር ጄኔራል ምግበ ኃይልና ግብረ አበሮቹ አደራጅነትና አይዞባይነት ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል የዞን ወረዳዎች ትንኮሳ ለመፈጸም የሞከረው ራሱን ፋኖ ብሎ የሚጠራው ቡድን ነው ብሏል። መከላከያ ሰራዊት በመግለጫው ብርጋዴር ጄኔራል ምግበ ኃይሌ እድሜ ልኩን በታሪክ ግጭት እየጠመቀ የትግራይን ህዝብ ወደ ጦርነት በማስገባት ያለምንም ወታደራዊ ዕውቀት ወጣቱን ወደ እሳት አስገብቶ የማስፈጀት ታሪክ ያለው ጸረ ሰላምና ጸረ ልማት አራማጅ ነው ብሏል። መከላከያ ሰራዊት ውጊያ ከብዶት የሸሸውን ወጣት ለምን ሸሸህ በሚል ሰበብ በጅምላ የመረሸን ልምድ ያለው ያለ ዕውቀት የትግራይን ወጣቶች ደም ሲመጥ የቆየ መሆኑ ሳያንሰው አሁን ላይ ደግሞ የሰላም ፈላጊውን የአማራን ወጣት ህይወት ለመቅጠፍ እንቅስቃሴ የጀመረ መሆኑ ታውቋል። ባለፈው ጊዜ በነበረው የሰሜን ጦርነት በመቶ ሺህ የሚቆጠር የትግራይ ወጣትን እያስረሸነና የፈጀ የጥቁር ታሪክ ጸሐፊነቱ ሳያንሰው አሁን ላይ መሰል ድርጊት ለመፈጸም እየተንቀሳቀሰ ነው። ምግበ ኃይሌ ዘረፋና ሌብነቱ የተካነበት መደበኛ ስራው ነው። በአሁኑ ጊዜ የትግራይን ወርቅ እየዘረፈ በኤርትራ በኩል አድርጎ እየሸጠ ይገኛል። በኢህአዴግ ዘመን በዘረፋነትና በሌብነት ታዋቂ የነበረ ብቻ ሳይሆን በሰረቀውና በዘረፈው ገንዘብ አዲስ አበባ ላይ ፎቆችን የደረደረ አለፍ ሲልም ዱባይ ላይ ፎቆችን ለመስራት በቅርብ ጊዜ የተዋዋለ ስለመሆኑ በሶሻል ሚዲያ ሲነገር ቆይቷል ብሏል። መከላከያ ሰራዊት በጦርነት ከቀቀለው ወጣት በተጨማሪ የረሸናቸውና በብዙ ሺዎች የሚቆጠሩ ወጣቶች በመኖራቸው ትግራይ ሰላም እንድትሆን ከቶንም አይፈቅድም። ምክንያቱም ደግሞ የትግራይ ህዝብ ልጆቹን ይጠይቀኛል የሚል ስጋት አንደኛው ሲሆን ሌላኛው ደግሞ እያደረገ ያለው የወርቅ ዘረፋ እንዳይጋለጥበት በማሰብ ነው ብሏል። መከላከያ ሰራዊት አማራ ክልል ውስጥ እየተደረገ ስላለው ተጋድሎ ባብራራበት መግለጫው በሌላ በኩል ምግበ ኃይሌ የፕሪቶሪያን ስምምነት እንዲፈርስ እንዳይሳካ ከፍተኛ ጥረት እያደረገ ያለ ከመሆኑ በላይ የጊዜያዊ መስተዳደሩን ማህተም ለመንጠቅና በኃይል አፍርሶ ስልጣን ለመያዝ የሞከረ የጸረ ሰላምና ጸረ ልማት አራማጅ ነው። የሰላም ጠንቅ የሆነው ምግበ ኃይሌ ለዚህ መሰሪ ተግባሩ ፋኖ በራሱ ክልል ላይ ያልተገባ ውድመት እንዲፈጽም አዞታል። ነገር ግን ዘመቻ አንድነት በሚል ስያሜ ፋኖን አስተባብሮ በጀመረው ትንኮሳ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል። ይህ ምግበ ኃይሌና በግብረ አበሮቹ አይዞባይነት የተጋለበው ቡድን ኪሳራ ደርሶበታል ብሏል። ብልጽግና ማምሻውን ባወጣው ትንሽ ፈገግታ የሚያጭር ፈገግታ የሚሞላው መግለጫ ፋኖን በተመለከተ ምግበ ኃይሌ ነው የሚመራው የሚል መግለጫ አውጥቷል። አሁን ወደ ሀቀኛውና ትክክለኛው ዜናዎቻችን እናልፋለን። በዛሬው ዕለት በዘመቻ አንድነት በአራቱም የአማራ ግዛቶች ከፍተኛ ድል ተገኝቷል። የአማራ ፋኖ በጎጃም፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በወሎ ወይም ቤት አማራና የአማራ ፋኖ በሸዋ ባደረጉት ተጋድሎ ያገዛዙ ሰራዊት ቁሳዊና ሰብአዊ ኪሳራ ደርሶበታል። ይህ ኪሳራ አስመልክቶ እንግዲህ በድንጋጤ ከላይ የሰማችሁትን መግለጫ አውጥቷል። ወደ ዜናዎቹ እናልፋለን። የአማራ ፋኖ በጎጃም በዘመቻ አንድነት ባለፉት 3 ቀናት ያደረገውን ተጋድሎ የሚያሳይ ውጤት እንመለከታለን። የራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር ቁጭና አለፋ ከተማን ነፃ ማውጣት ችሏል። በዚያ ወደ ውጊያ ከ200 በላይ የታፈኑ ወጣቶች አለፋ ከተማ ላይ ከታጎሩበት አስለቅቀናል ብለዋል። ሽንዲ ወንበርማ ብርጌድ፣ ወርቅ አባይ ብርጌድ፣ ደጃች አሰቦ ቡሬ ዳሞት ብርጌድ እና የወለጋ ፋኖ በጋራ ባደረጉት ውጊያ ያገዛዙ ከፍተኛ ኃይል መምታት ሲቻል ቀሪውን ቁስለኛ ሆኗል። በተመሳሳይ ቡሬ ከተማ በባህር ዳር መግቢያ ተብሎ በሚጠራው ቦታ ደጃች አሰቦ ቡሬ ዳሞት ብርጌድ ባደረገው ውጊያ ከ7 በላይ የመከላከያ ኃይል የተመታ ሲሆን ከ15 በላይ ቆስሏል። ሌላውን መረጃ ጃዊ መተከል 4ኛ ክፍለ ጦር መተከል ጣና በለስ ብርጌድ ፓጉ ወረዳ መንደር 22ን ተቆጣጥሮ ብልጽግናን ሲደበድበው ውሏል። ያገዛዙ ኃይል የደረሰበትን ምት መቋቋም ሲያቀተው ወደ መንደር 17 ሸሽቷል። በትናንትናው ዕለት 4ኛ ክፍለ ጦር ታሪክ ሰርቶ አምሽቷል። ናውሰናይ ብርጌድ ፊኒዳ ገብርኤል አካባቢ ከ10 በላይ የመከላከያ ኃይል መምታት ሲችል በርካቶችን አቁስሏል። መተከል ጣና በለስ ብርጌድ መንደር 24ን በመቆጣጠር ካምፑን አቃጥለው የሚያስፈልጉትን ነገሮች ይዘው መመለስ ችሏል። በዚህ አውደ ውጊያም የብልጽግናን አቅም በመስበር ብዙ የሰውና የንብረት ኪሳራ ማድረስ ተችሏል።
በላይ ዘለቀ 8ኛ ክፍለ ጦር ሽፈራው ገርባው ብርጌድ በሸበል በረንታ ወረዳ መገዥ ከተማ ሰማይ ዱር ቀበሌ ባካሄደው ውጊያ በርካቶች ሲመቱ ብዙዎች ቆስለዋል። አዲስ አለማየሁ ወይም 7ኛ ክፍለ ጦር ትናንት የጁቤ ኮርክ ከተማ ባደረገው ውጊያ 2 ባንዳዎች ተይዘዋል። አብራጂት ብርጌድ ባደረገው ትንቅንቅ ከ10 በላይ እስከ ወዲያኛው ሲሸኙ ከ8 በላይ ቆስለዋል። የአማራ ፋኖ በጎጃም ዛሬ ባወጣው መግለጫ መከላከያ እየፈረሰ ፋኖን እየተቀላቀለ ነው ብሏል። በትናንትናው ዕለት 1 ስናይፐር እና 3 ክላሽ በመያዝ ደብረ ኤልያስ መሽጎ ከሚገኝበት ካምፕ በመጥፋት በረኛው ጅበላ ሙተራ ብርጌድን ተቀላቅሏል። በዚህ የተናደደው ብልጽግና ከደብረ ኤልያስ የተተኮሰ መድፍ ብዙዎችን ሲያቆስል 6 ከብት ገድሏል። ወደ ሸዋ መረጃዎች ስናልፍ የአማራ ፋኖ በሸዋ ተከታዩ ተጋድሎ አድርጓል። በሸዋ ደብረ ብርሃን ከተማ አስተዳደር እቴጌ ጣይቱ ክፍለ ከተማ ባቄሎ ቀበሌ የሚገኘው የመከላከያ ካምፕ በአማራ ፋኖ በሸዋ ተመቷል። በአራቱ የአማራ ፋኖ አደረጃጀቶች ዘመቻ አንድነት በታወጀ 3ኛ ቀን ላይ የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር አዳኞቹ ሻለቃ ከሌሊቱ 8 ሰዓት ላይ መብረቃዊ ጥቃት የሰነዘሩበት ሲሆን በርካታ ቁጥር ያለው ያገዛዙ ጥምር ጦር ተመቷል። ከፊሉ ወደ መሃል ደብረ ብርሃን በመሸሽ ካምፑን እስከ ንጋት ድረስ መቆጣጠር ተችሏል። ይህ በእንዲህ እንዳለ የአማራ ፋኖ በሸዋ ከሰም ክፍለ ጦር ተስፋ ብርጌድ ወደ በረህት ወረዳ መቀመጫ ወደሆነችው መጠብላ ከተማ ዘልቆ በመግባት 4 የመከላከያ አዛዥ አጃቢዎችን መምታት የቻለ ሲሆን ቁጥሩ በውል ያልታወቀ ያገዛዙ ጥምር ጦር አባላትን ማቁሰል ተችሏል። ይህ በእንዲህ እንዳለ የአማራ ፋኖ በሸዋ ከሰም ክፍለ ጦር ተስፋ ብርጌድ ወደ በረህት ወረዳ መቀመጫ ወደሆነችው መጠብላ ከተማ ዘልቆ በመግባት 4 የመከላከያ አዛዥ አጃቢዎችን መምታት የቻለ ሲሆን ቁጥሩ በውል ያልታወቀ የአገዛዙ ጥምር ጦር አባላት ቆስለዋል። በተወሰደው እርምጃ በመደናገጥ 4 የመከላከያ ሰራዊት አባላት አገዛዙን በመክዳት ብርጌዱን ተቀላቅለዋል። በሌላ መረጃ ከደብረ ብርሃን በቅርብ ርቀት ላይ በምትገኘው የባሶና ወረና ቀበሌ ሰፍሮ የከረመው የአገዛዙ ጥምር ጦር የአማራ ፋኖ ያወጀውን የዘመቻ አንድነት ከግምት ውስጥ በማስገባት በአማራ ፋኖ በሸዋ ደመሰሳለሁ ብሎ በመስጋት ወደ መሃል ደብረ ብርሃን ጓዙን ጠቅልሎ በሚጓዝበት ሰዓት በአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር ጋቶ ብርጌድ በደፈጣ ጥቃት ተሰንዝሮበታል። በሁሉም የአማራ ግዛቶች መጋቢት 10 2017 ዓ.ም የተጀመረው የፋኖ ወታደራዊ ማጥቃት በጎንደር ግንባር አንጸባራቂ ድሎችን አስገኝቷል። ከተጀመረ 3ኛ ቀኑን ባስቆጠረው ዘመቻ አንድነት በጎንደር በዛሬው ዕለት የሚከተሉት ተጋድሎዎችና ድሎች ተገኝተዋል። ረፋድ 4 ሰዓት ድረስ የተገኙ የአውደ ውጊያ መረጃዎች የሚከተሉት ናቸው። በማዕከላዊ ጎንደር ዞን የምስራቅ ደንበያ ዋና መቀመጫ ቆላ ድባ ከተማን በመቆጣጠር መሽጎ የነበረውን የብልጽግና ኃይል ሙትና ቁስለኛ በማድረግ ጀብዱ የፈጸሙት የአማራ ፋኖ አንድነት በጎንደር የታድሎ ብርሃን ክፍለ ጦር ሲሆን በጎንደር ከተማ ቅርብ ርቀት በተመሳሳይ ጥቃት ማድረስ ልዩ ስሙ ጉንብሪት በሰፈረው ያገዛዙ ኃይል ላይም በተመሳሳይ የታድሎ ብርሃን ክፍለ ጦር አካል ሻለቆች ጥቃት አድርሰዋል። በዚህም በድምሩ ከ31 በላይ ሞት ከ18 በላይ ቁስለኛ ሲሆን ቆላ ድባ ከተማ ከአገዛዙ ኃይል ነፃ ወጣለች። በማዕከላዊና ሰሜን ምዕራብ የጎንደር ቀጠና በተከታታይ ቀናት በደረሰበት ምትና የአማራ ፋኖ አንድነት በጎንደር ወታደራዊ ቁመና በመገምገም ቀጠናውን ለቆ ለመውጣት የወሰነው የመከላከያ ኃይል ታች አርማጮ ወረዳ ሙሴባምብ፣ ኩርቢ፣ ማሂን፣ ዋሊያ፣ እርጎዬ፣ ጅንግር ከተሞች በዘመቻ አንድነት ነፃ ሆነዋል። በማዕከላዊ አርማጮ ወረዳ ዳንጉር፣ ታጉርና ሞገሴ ከተሞች ከጠላት ነፃ ሆነዋል። በጠገዴ ወረዳ ሰጓላ አዴት ከተሞች በዘመቻ አንድነት በወገን ቁጥጥር ስር የገቡ ሲሆን የጎንደር ግንባር ከተሞች ሲሆኑ ህዝቡ ፋኖን በደስታ እየተቀበለ ይገኛል። በሰሜናዊ ጎንደር ቀጠና የአዳርቃይ ወረዳ አዳርቃይ ከተማና ዛሪማ ከተማ አቅራቢያ በተደረገ ማጥቃት ያገዛዙ ኃይል ሙትና ቁስለኛ ሆኖ ለመልቀቅ የተገደደበት የዘመቻ አንድነት ወታደራዊ ንቅናቄ ተጠቃሽ ድሎች ናቸው። በደቡባዊ ጎንደር ቀጠና ደራ ሐሙሲት በአገዛዙ ሹመኞች ላይ ያነጣጠረ ማጥቃት ተደርጎ ከ7 በላይ ተመተዋል። ዘመቻ አንድነት በወሎ ቤት አማራ ግንባር የሚከተለውን ድል አስገኝቷል። ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎ ቤት አማራ ምዕራብ ወሎ ኮር ዳግም ክተት ወረኢሉ ክፍለ ጦር ዛሬ መጋቢት 12 2017 ዓ.ም በተሰዋው ጀግና ወንድማችን ስም የተሰየመችው ተማም ብርጌድ ከንጋቱ 12 ሰዓት ጀምሮ የገዢውን ዙፋን አስጠባቂ ጥምር ጦር ቁም ስቅሉን አሰጥተው በርካታ ሙትና ቁስለኛ አስታቅፈው ወደ መጣበት እንዲመለስ አድርገዋለች። በዚህ ከባድ ተጋድሎና ውጊያ ላይ ከጠላት ከ10 በላይ የሚሆኑት የተመቱ ሲሆን ለገሂዳ ወረዳ ላይ ተመድቦ ከመጣ 4 ወር የሆነውን የፖሊስ አዛዥ ጨምሮ 12 ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል።
በሌላ የተጋድሎ ቀጠና መሃል ሳይንት ወረዳ የአማራ ሳይንት መቅደላ ክፍለ ጦር ባደረገው ከባድ ውጊያ የሚልሻና አድማ ብተና ላይ ከባድ የሆነ ጉዳት ማድረስ ተችሏል። በደቡብ ወሎ ዞን በመሃል ሳይንት ወረዳ ትናንት መጋቢት 11 2017 ዓ.ም ከንጋት ጀምሮ እስከ እኩለ ቀን ድረስ በተደረገ ውጊያ የብአዴን ተላላኪ በሆኑ የሚልሻና አድማ ብተና ወታደር አባላት ላይ ከባድ የሆነ የሰብአዊና ቁሳዊ ኪሳራ ደርሶባቸዋል። ውጊያው የተካሄደው በወረዳው ወጀጅና ወርቅ ማውጫ በተባሉ ሁለት ቦታዎች ላይ ሲሆን በዚህም በርካታ ቁጥር ያላቸው የአድማ ብተናና የሚሊሻ አባላት ሙትና ቁስለኛ መደረጋቸውን የአማራ ፋኖ በወሎ ቤተ አማራ ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር ስር አትሮንስ ብርጌድ ገልጿል። የሚሊሻና የአድማ ብተና አባላቱ ከአትሮንስ ብርጌድ ጋር ውጊያውን ያደረጉት ራሱን መከላከያ ሰራዊት ብሎ የሚጠራው ጸረ አማራ ቡድን በሚሰጣቸው የከባድ መሳሪያ ሽፋን ታግዘው ቢሆንም ነገር ግን ከወደ ፋኖ የተሰነዘረባቸውን የጸረ ማጥቃት እርምጃ መቋቋም ባለመቻላቸው ሙትና ቁስለኛ ከመሆን የተረፉት እግሬ አውጭኝ ብለው ፈርጥጠዋል። የአማራ ሳይንት መቅደላ ክፍለ ጦር ክንፍ የሆነው ሼህ ሁሴን ጀብሪል ብርጌድ ባደረገው ተከታታይ ተጋድሎ ትናንት ኮሬብ እና ደብረ ዘይት ከተማን በቁጥጥር ስር ማዋል ተችሏል። በትናንቱ የምዕራብ ወሎ ኮር ውጊያ በርካታ ቁጥር ያለው የነፍስ ወከፍ ክላሽንኮቭ መሳሪያና ተተኳሽ ተማርኳል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ በዘመቻ አንድነት ተጠናክሮ ቀጥሏል። ከውጊያ መረጃ ስንወጣ በሸዋ የሚንቀሳቀሰው የሰባት ለሰባ ብርጌድ ከአማራ ፋኖ ህዝባዊ ድርጅት ለቅቄ ወጥቻለሁ ብሎ ተከታዩን መግለጫ ሰጥቷል። ከላይ በርዕሱ ለመግለጽ እንደተሞከረው በአማራ ፋኖ ህዝባዊ ድርጅት የሸዋ ጠቅላይ ግዛት እዝ 7 ለ7 ክፍለ ጦር ካሁን በፊት በቀን 07/03/2017 ዓ.ም ህዝባዊ ድርጅቱን እንደማንቀበል መግለጫ አውጥተናል። ስለሆነም ሸዋ ጠቅላይ ግዛት እዝን ከህዝባዊ ድርጅቱ ወጥቶ ሸዋን ወደ አንድ አደረጃጀት ማምጣት እንዳለበትና በጠቅላይ ግዛቱ ስር ያሉ ክፍለ ጦሮችን እኩል የሆነ የሀብት ክፍፍልና ተወካይ ይኑራቸው ስንል በተደጋጋሚ ስንጠይቅ የቆየን መሆኑ ይታወቃል። ስለሆነም ሸዋ ጠቅላይ ግዛት እዝ አሁንም በህዝባዊ ድርጅቱ እየተመራ በስሩ ያሉትን ክፍለ ጦሮች የኃይል አማራጭን በመጠቀም እያፈረሰ ይገኛል። ይህ ድርጊቱ ሳይበቃው የሸዋን አንድነት ማለትም ከአማራ ፋኖ በሸዋ ጋር በሐሳብ የበላይነት ተወያይቶ አንድነትን ያመጣል ብለን ስንጠብቅ ይባስ ብሎ አብረው የሚሰሩ ክፍለ ጦሮችን አብረው እንዳይሰሩ ልዩነት እንዲሰፋ በሚያደርገው ድርጊቱ እየቀጠለ ነው። ስለዚህ በእኛ በኩል 7 ለ7 ክፍለ ጦር ህዝባዊ ድርጅቱን አንቀበልም ብለን መግለጫ ከሰጠን ቀን ጀምሮ ድጋፍ እየተደረገልን አይደለም። በአሁኑ ሰዓት የካቲት 18/06/2017 ዓመተ ምህረት እስከ መጋቢት 11/07/2017 ዓመተ ምህረት ለተከታታይ 23 ቀን ውጊያ ስናደርግም ምንም አይነት የፋይናንስ የተተኳሽና የወታደራዊ ድጋፍ አልተደረገልንም። ስለሆነም ከአማራ ፋኖ ህዝባዊ ድርጅት የሸዋ ጠቅላይ ግዛት እዝ በአቋም ከአደረጃጀቱ ወጥተናል። ይህንን መግለጫ ለመስጠት ያስገደዱን ዝርዝር ጉዳዮች፣ አንደኛ ሸዋ ጠቅላይ ግዛት እዝ ከህዝባዊ ድርጅቱ መውጣት ባለመቻሉ፣ ሁለተኛ ከህዝባዊ ድርጅቱ በአቋም በመግለጫ ከወጣን ጀምሮ በተደጋጋሚ ውጊያ ስናደርግ ምንም አይነት የወታደራዊ የፋይናንስና የሎጂስቲክ ድጋፍ ባለመደረጉ፣ ሶስተኛ የአማራ ፋኖ ህዝባዊ ድርጅት የሸዋ ጠቅላይ ግዛት እዝ እየተከተለ ያለው የትግል ርዕዮተ ዓለም ዘመኑን ያልዋጀና የአማራን ህዝብ የህልውና ትግል የማይመጥን በመሆኑ፣ አራተኛ የ7 ለ7 ክፍለ ጦር ከፍተኛ አመራሮች የትግል ባለቤት የሆኑ አርበኞቻችን በትግሉ መስዋዕትነት ለከፈሉ የክፍለ ጦሩ አመራሮች ማለትም የክፍለ ጦሩ ዋና ዘመቻ መምሪያ ኃላፊ አርበኛ እንዳሻው ጎሽሜ እና የክፍለ ጦሩ ዋና አዛዥ አርበኛ ተስፋዬ ቦጌ በአውደ ውጊያ መስዋዕትነትን ከፍለው የሚዲያና የዶክመንተሪ ፊልም እንዲሰራላቸው ብንጠይቅም ሊፈጸም ባለመቻሉ፣ አምስተኛ ሸዋ ጠቅላይ ግዛት እዝ የእርስ በርስ ጦርነት አቁሞ ወደ አንድ መጥቶ የአማራን ህዝብ እየደረሰበት ያለውን በደል መሰቃየት እንዲሁም ከሰቆቃ ልናወጣው ይገባል እንጂ ህዝባችንን እርስ በእርስ እየተዋጋን አንገት ልናስደፋው አይገባም። ስለሆነም ከእንደዚህ አይነት ድርጊቱ እንዲቆም በህዝባችንና በድርጅታችን ስም ብናወግዝም ባለማቆሙ፣ ስድስተኛ ሸዋ ጠቅላይ ግዛት እዝ በእሱ ስር ያሉትን ክፍለ ጦሮች ካሁን በፊት የኃይል እርምጃ እየወሰደ እንዲፈርሱ ካደረጋቸው አስቴጉማ ተራራ ክፍለ ጦር ብሩኬ ደምሴ ብርጌድን፣ መንዝ ምኒልክ ክፍለ ጦርን፣ ሬማ አጼ ዳዊት ክፍለ ጦር ቀስተነህ ብርጌድን፣
ራምቦ ክፍለ ጦርን መስዋዕትነት ከፍለው ያደራጁትን አመራሮችና ሰራዊቶች እንዲፈርስ ያደረገ ሲሆን ይህ ድርጊቱ ድመት ልጇን የምትበላ ይመስል 7 ለ7 ክፍለ ጦር ላይም የሚያደርገው እንቅስቃሴ ትክክል ስላልሆነ ከእንደዚህ አይነት ድርጊቱ ባለማቆሙ የ7 ለ7 ክፍለ ጦር አስቸኳይ ጥሪ አንደኛ እስካሁን ክፍለ ጦሩን ስናስተዳድር የቆየነው በህዝባችን የውስጥ ድጋፍ ሲሆን ከተለያየ ድርጅትና ዲያስፖራ የተገኘ ድጋፍ በአማራ ፋኖ ህዝባዊ ድርጅት ታፍኖ ስለተያዘ በሀገርም ውስጥ ሆነ በውጭ የምትኖሩ የትግሉ ባለቤትና ደጋፊዎች ለክፍለ ጦራችን የበኩላችሁን ድጋፍ እንድታደርጉልን ስንል ጥሪያችንን እናስተላልፋለን። ሁለተኛ በአማራ አጽመ ርስቶች የምትገኙ የፋኖ አደረጃጀት በሙሉ 7 ለ7 ክፍለ ጦር ያለበትን ችግር ተገንዝባችሁ በፋይናንስና በቁሳቁስ ከጎናችን ሆናችሁ እንድታግዙን ስንል በአክብሮታዊ ጥሪያችንን እናስተላልፋለን። ሶስተኛ 7 ለ7 ክፍለ ጦር ከማንኛውም የአማራ የህልውና ትግል ዳር ለማድረስ ከሚታገሉ የፋኖ አደረጃጀቶች ጋር ጠላትን ለመምታትም ሆነ ድርጅት ለመመስረት ዝግጁ መሆናችንን እናሳውቃለን። ማሳሰቢያ የአማራ ፋኖ ህዝባዊ ድርጅት የሸዋ ጠቅላይ ግዛት እዝ ካሁን በፊት በ7 ለ7 ክፍለ ጦር ስም ድጋፍ እንደሚሰበስብ ይታወቃል። ስለዚህ ከዚህ ቀን ጀምሮ በስማችን እንዳይሰበሰብ ስንል እናሳውቃለን። ተጨማሪ ማብራሪያዎችን በምስልም ሆነ በድምጽ ለመስጠት ዝግጁ ነን። ድል ለአማራ ህዝብ፣ ድል ለአማራ ፋኖ፣ ክብር በጀግንነት ለተሰዉ አርበኞቻችን ከ7 ለ7 ክፍለ ጦር ሴንትራል ኮማንድ። ወደ መጨረሻው ዜና ስናልፍ የኢትዮጵያ ፋኖ በደቡብ በውጭ ሀገር የሚወክሉኝን ተወካዮችን መርጫለሁ እወቁልኝ ሲል ዛሬ መግለጫ አውጥቷል። በዚህም በውጭ ሀገር የኢትዮጵያ ፋኖ በደቡብ ተወካዮች በሰሜን አሜሪካ የኢትዮጵያ ፋኖ ደቡብ ወኪሎች ዶክተር ሸዋፈራው ኩራቱ ሲሆኑ በሰሜን አሜሪካ የኢትዮጵያ ፋኖ በደቡብ ዓለም አቀፍ ኮሚቴ አደራጅ ዋና ሰብሳቢ አቶ በቀለ ወይሳ፣ ምክትል ሰብሳቢና የፖለቲካ ማህበራዊ ዘርፍ ኃላፊ አቶ ታሪኩ ሰማንያ፣ የበጀትና ፋይናንስ እንዲሁም የህዝብ ግንኙነት ኃላፊ አቶ ተስፋዬ ወልደ ሚካኤል፣ ምክትል የፋይናንስና የህዝብ ግንኙነት ኃላፊ አድርጌ ይህንን ያሉት የኢትዮጵያ ፋኖ በደቡብ ሰብሳቢው አርበኛ ብርሃኑ ተዘራ ሲሆን ምክትል ሰብሳቢና ወታደራዊ ዘርፍ አዛዡ አርበኛ ስንታየው ኮቼ ናቸው። ወካዮቹ ለተወካዮቹ የምንሰጠው ውክልና ኢትዮጵያ ሀገራችን በትውልድ ዘመናት ገጥሟት የማያውቅ አደገኛ አጥፍቶ ጠፊ ቀማኛና ጋንግስተር ቡድን አጋጥሟታል ብለዋል። ወጣቱ በትምህርት ወደፊት እንዳይወጣ ትምህርትን ከኢትዮጵያ ማጥፋትና የተማረውን ኃይል እየሰበሰበ ማሰር፣ ማሳደድና የራሱ ባለሟል አሽከር አድርጎ መግዛት ወይም መግደል ሲሆን የደቡብ ወጣቶች ለአብይ አህመድ የግል ወታደር እንዲሆኑና የራሱን ወንድም አማራውን፣ ትግሬውን፣ ኦሮሞውን እንዲወጋ አስገድዶ ለውትድርና እየወሰደ እርስ በርስ እንድንተላለቅ አድርጎናል ብለዋል። የደቡብ ወላጆች እናት አባት ልጆቹ ተምረው እንዲያሳርፏቸው ወራሽ አጉራሽ ይሆኑናል በማለት አፈር ልሰው አፈር ገፍተው ያሳደጓቸውን የሰው ልጆች እንደ አንድ የግል ዕቃ ከወላጅ ጉያ አስገድዶ በመውሰድ ለአብይ አህመድ ስልጣን እንዲሞቱና እርስ በርሳችን እንድንጨራረስ አድርጎናል ብለዋል። ለዚህ መሰረት በመቶ ሺዎች የሚቆጠሩ የቀድሞ ደቡብ ክልል አርሶ አደርና የከተማ ልጆች ከወንድሞቻችን ከአማራና ከኦሮሞ ከትግሬ ወጣቶች ጋር ሲተኳኮሱ የጥይት ማብረጃ የአውሬ ሲሳይ ሆነዋል። ወላጆቻቸው ልጆቻቸው መኖራቸውንና መሞታቸውን አያውቁም። ልጆቻችን ለጦርነት አባትና እናትን ደግሞ የጓሮ ጎመን፣ እንሰትና የቡና እንጨት፣ ዶሮና ፍየል፣ በግና የእርሻ በሬ እየቆጠረ መሬት በገመድ እየለካ ግብር እንዲከፍሉ እያስገደደ ስናይ መክፈል የማይቻለውን የግብር ቆለላ በላያቸው ላይ ከምሮባቸው የቀንድ ከብት እየነዱ እየሸጡ ህጋዊ ድሃ ገበሬ ሆነዋል። ነጋዴው ሸቀጥ ከአዲስ አበባ እያመጣ ሽጦ አትርፎ እንዳይኖር በየመንገዱ የአብይ አህመድ ቀለብተኛና የኦህዴድ ብልጽግና ታጣቂዎች እያገቱ የነፍስ ዋጋ እያስከፈሉ ደቡብ ከአዲስ አበባ ከሰሜን ከምዕራብና ምስራቅ ህዝብ ጋር ስለዚህ አረመኔውንና ውሸታሙን ዘራፊውን ቡድን ለመታገል እንደሌሎች ወንድሞቻችን ሁሉ እኛም የቀድሞ ደቡብ ክልል ወጣቶች የኢትዮጵያ ፋኖ በደቡብን መስርተናል። ጥለን ለመውደቅ አሸንፈን ሀገራችንን ለማዳን በረሃ ገብተናል። ስለዚህ ከዚህ በላይ ስማቸው የጠቀስናቸው ዓለም አቀፍ የኢትዮጵያ ፋኖ በደቡብ ተጠሪ ተወካዮቻችን ስለሆኑ ኢትዮጵያዊ ሁሉ ሙሉ ትብብርና ድጋፍ ለወኪሎቻችን እንድታደርጉላቸው እየፈሰሰ ባለው በኢትዮጵያ ወጣት ስም አደራ ጭምር እንላለን ሲሉ የኢትዮጵያ ፋኖ በደቡብ ተወካዮች አርበኛ ብርሃኑ ተዘራና አርበኛ ስንታየው ኮቼ በፊርማቸው በወጣ መግለጫ አሳስበዋል።
ዕለታዊ ዜናዎቻችን እነዚህን ይመስላሉ። ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልኝ።